እንዳለ በዚህ በግል ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽቀውና ቆመሳባ ክፍለ ማርያም ምን እንደፍረው ግን በጥምቀትና በመስቀል ላይ ቆመው አየዋቸው። ከዚህ ጉዳይ ጋር ተያይዞ በባህር ዳር ከተማ ታይዋለች ዕለት የመጨረሻውን ብይን ሰጥቷል። አቶ ክፍሌ የልጁ አባት መሆናቸው ፍርድ ቤቱ አረጋግጧል። እማዮሃን ከምንኩስናቸው ያፋለሷል። መነኩሴ ከተማ ምን አባቱ ይሰራል የሚል ውዝግብ ክርክር ተጀምሯል። አልችልም። ስለዚህ ከነ ልጄ መወደው ወንዱ ልጄ ስለሆነ ማኪና ይብላኝ ብዬ ጎዳና ወጥቻለሁ። መንደር አላፈረስንም እኮ ግን መንደር ነው የተፈጠረው። እንደዚህ ማሳያዎች አሉ። 20 ዓመት የቆጠብነው ቤት አሁን ጫካ ፕሮጀክት የሚል 3 ወረዳ ይነሳል የሚል ዜና ሰምቼ የመጣሁትና ምንድነው ያለችው? ከጫካ ፕሮጀክት የሚነሱ ሰዎች ብዙ ቤቶች ናቸው የሚፈርሱት፣ የሚሰጣቸው ኮንዶሚኒየም ነው አለች። 31 የሚሆኑ ባንኮችን ብትንትናቸውን ወጥቶ ለኦህዴድ ብልጽግና በአደባባይ ሊሸለቀጣቸው መመሪያ ወጥቷል። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ እንዳለ በዚህ በእግር ላይ ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽቀውና ኦፕራሲዮን ላደርጓት ዝግጁ ነው። ግን እግዚአብሔር ደግሞ በሶስተኛው ቀን ውስጥ እጅግ ያ የሚያማት የነበረው እዚህ በጥቷ ላይ ያለ ክፉ የእብጠት አይነት እኛ ስም ስለወጣ አይደለም፣ ማንኛውም ስም እንዲህ ነው ብሎ ሰዎች በቴንሽን ነው አሁን እየተጨነቁ ያሉት። እንትን አለብሽ ተብሎ ስም ሲጠራ እንትን አለብሽ ሲባል ሰዎች ሳይኮሎጂ ከባድ ሆኖ እንደሚሞቱ ነው የሚቆጥሩት። ስለዚህ ያ አይደለም አሁን ሰዎች የሚያዳምጡት ዶክተር የሚለውን እንጂ የእግዚአብሔር መድኃኒት አላየቱም። በመንፈሳዊ ደግሞ ሕክምና ደግሞ ይሄ ደግሞ እጅግ በጣም ሲምፕል የሆነ በሽታ እያወጣው ነው ብሎ ሲያሻሹ ቪዲዮ ቀርጸው ነው የለቀቁት። ኖርማሊ ራሳቸውን ይለቀቁት እና ለቤተ ክርስቲያኗ መመኖች መጥተው እንዲፈወሱ ማስታወቂያ ነው ይሰሩ። እማዮሃን ከምንኩስናቸው ያፋለሷቸው። ምንኩስና አንደኛው ከሴት ጭን መሸሽ ከወንድ ገላ መራቅ ነው ለሴቶቹ ለእማሆዮቹ፣ ለወንዶቹ ደግሞ ከሴት ጭን መራቅ ነው። በፈውስም እዛኛው ቤት ብቻ አይደለም ሴቶች እየተጠቁ ያሉት እኛው ቤት ጭምር ናቸው። ከዚህ ጉዳይ ጋር ተያይዞ በባህር ዳር ከተማ ታይዋለች ዕለት የመጨረሻውን ብይን ሰጥቷል። አቶ ክፍሌ የልጁ አባት መሆናቸው ፍርድ ቤቱ አረጋግጧል። እውነትን መግለጥ፣ ሐሰትን ማጋለጥ እቺ ህይወታችን እስከምትወጣ ድረስ በፍጹም የምናቋርጠውና የምናቆመው ጉዳይ ነው። እለቱ ቀን ሰኞ ቀን ነው፣ ጥር 22 ቀን በ2015 በዛን ሰዓት እናት ቤተክርስቲያን ጥቁር የለበሰበት ነው የነበረ። ለዚያ ስብሰባ ይውሉ ነበር እነሱ እና በየአድባራቱ ያለው ዋና አስተዳዳሪዎች ስብሰባ ነው የሚውሉ እና ሰራተኛው ምን ያህል ሰርቶ እንደዋለ ብለው እኔ ቤቴ ወደ ምስራቅ አካባቢ ሆኖ ካሁን ከሚሰራው ህንጻ ነኝ ያለ ቤቴ የቀብር ቤቴ መኖሪያ። ከዚያም ማታ 11 ማለት 1 ሰዓት አካባቢ ገደማ ይሆናልኝ ጨልሟል። ምን ብሏለኝ እዚህ ላይ ፊት በሬ ስወጣ ቆመው ቄስ አለ፣ ዲያቆን አለ። ሊቀ ዲያቆን ነኛ ነው አብራቸው አለ። ቄስ ግን የኪዳነ ምሕረት አስተዳዳሪ ነው በዚህ አካባቢ ያለችው። እዚያ በኋላ ተባርኬ ልመለስ ብዬ እጅ ተባርኬ ስመለስ ቁልፋ ወጡና ጠሩኝ። እኔ መጀመሪያ እዚያ ወጣው ለዲያቆኑ ሰጡትና ሂዱ የእግር ውሃ ሞቂልኝ ብሎ ዲያቆኑ ጋር ሰደዱኝ። እዚያ እሱ ጋር ሄጄ ልክ እኔ ማጥብ ስለው ልጁ አንቺ አታጥቢም እሳቸው ሻይሉሽም አንቺ ክብርሽ ከፍ ያለ ነው ሲሉኝ፣ ስለማንኛውም እሳቸው ሲመጡ እየተባባልን መጡ እሳቸው። ከዚያ ልጁ አቀረበቀውን የውሃ ያሞቁትን በረድጄ ሳቀርብ አንቺ አታጥቢም ክብርሽ ከፍ ያለ ነው እሱ ነው የሚያጥበኝ ሲሉኝ፣ በቃ ቁጭ ብዬ ፊት ለፊት መታየቱ አስጠላኝና ወደ ዕቃ ቤቱ ገብቼ የቆሸሸውን ዕቃ ላጥብ ገባሁኝ። እዚያ በኋላ ተጨማሪ ውሃ ልጣድ ብዬ ጥጃለሁ። ሻይ ትጠጣላችሁ ስል አንጠጣም ነው ያሉ። አብሮ መዋላቸው በዛን ሰዓት ነው ያላወቅኩም። እዚያ በኋላ ታች ሆን ሲደፋ ሰምቼዋለሁኝ እና ተጨማሪ ለኝን አይለኝን እያልኩ በምልበት ሰዓት ከጥቂት ጊዜ በኋላ ሽሮ ሰርተሽራት ብይማይ ሲለኝ ደነገጥኩ።
እዚያ ዕቃ ቤቱን በር ዞር አድርጌው ነበረ። ከፈታ አደረኩና ስወጣ ልጁ የለም። እዚያ ሳያቸው እሳቸው ራሳቸውን ሰውረዋል። ምንም ኩፍትር ብለውብኛል። ልጁ ሳስላቸው ልጁ ነው እንደ ቤሽ የሚያውቀው ልጁ ዳል ቤቱን አለኝ። እዚያ በኋላ አይ አብረን ነበር ምንድ ብዬ የበሩን መጋረጃ ስገልጥ ቤት ተቆልፏል። የእንግዳ ማረፊያው አልጋ ቤት አለ፣ ያን ሳይ ተቆልፏል ሁሉ። በቁጣ መልክ እዚያ ዝም ብዬ ጠጋ ብዬ ስቆም እኔ ቁጭ በይ ያሉና በቁጣ መልክ ሲሉ መሄድ አለብኝ ስል ትሄጃለሽ እኔ ቁጭ በይ ከወንበሩ አሉኝ። እዚያ አካባቢ ያለው ላስቲክ ወንበር ስቀመጥ እኔ ከዚህ ያሉና ባለ 3 ወንበር አስቀመጡኝ። እዚያ ራሴን ይዤ ቁጭ ብዬ ጉልበቴ ላይ ነው እጄን ያደረኩትኝ። ቀጣ ገቡ ወደ መኝታ ክላሳቸው ከፍተው እዚያ ዙሮ ዘጉተኝ። በቃ ምን ይዘው ይወጡ ይሆን ነው በቃ በዛን ሰዓት እንጂ እሳቸውን ከዚህ ነው ያልጠበቅኩም። እዚያ ምን ሊያደርጉኝ ይሆን ምን አድርጌ ነው ዛሬ እያልኩ ምን ይዘው እንደሚወጡ በቃ በሯን ነው የምከታተል። ቀና ብዬ ሳይ በሩ ሲከፈት ቲሸርታቸውን ብቻ ለብሰው ነው የመጡብኝ። መነኩሴ ከተማ ምን አባቱ ይሰራል የሚል ውዝግብ ክርክር ተጀምሯል። እንደ ኢትዮጵያ መነኩሴ ያማረበት ያነጠነጠ እንደ ኢትዮጵያ መነኩሴ ሻኛ ያወጣ ላክ ያወጣ የለም። የኢትዮጵያ መነኩሴ ይለያል። የኢትዮጵያ መነኩሴ ይለያል። ይሄን የኢትዮጵያ መነኩሴ ወደ ገዳሙ የሚገባበትን ሕግ አርቅቀ ታመጣለህ እንጂ የኢትዮጵያ መነኩሴ ከምዕመናን እኩል በሴቶች መጣላት የለበት። ሴቶቹም ደግሞ ማን ላይ አይናቸው እንደሚወድቅ የታየ ነው። ምክንያቱም መነኩሴው ገንዘብ አለው፣ ወጪ የለበትም። ገቢ አለው፣ ወጪ የለበትም። ስለዚህ በገንዘቡ የሚሰራው ስራ የታወቀ ነው። እገሌ ምናምን የሚባል የለም። ገዳም ለመነኩሴ፣ ከተማ ለካህን አለቀ። ይህ ቪዲዮ ለኢትዮጵያ ሕዝብ በአጠቃላይ ነው። ብትችሉ በዚህ ሰዓት ላይ አጀንዳችሁ ቲክቶከር እና ዩቲዩበር አይደለም መሆን ያለበት። ነዳጅ ጭማሪው እጅግ በጣም ከፍተኛ ጫና ነው ህዝቡ ላይ እያሳደረ ያለው። ይሄ ፖለቲካ አይደለም። ባይደዌ 90% በላይ የሆነው ህዝብ እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ይሄንን መካድ የሚፈልግ ብዙ አካል ሊኖር ይችላል፣ ግን የማይካድ የሚታይ ነገር ነው። ያ ህዝብ ደግሞ እንኳን እንዲህ አይነት ጭማሪ ተደርጎበት ባለው መኖር የከበደው ህዝብ ነው። መታየት ያለበት አዲስ አበባ ላይ ትንሽ ለጠጥ ብሎ የሚኖረው ሬስቶራንት የሚበላው አሪፍ መኪና የሚነዳው ህዝብ አይደለም። የኢትዮጵያ ህዝብ ሪፕሬዘንቴሽን ባይ ዘ ወይ 135 ሚሊዮን ህዝብ ባለበት አገር 3 ሚሊዮን የማይሞላ መኪና ነው ያለን። ስለዚህ ይሄ የሚያሳያችሁ አብዛኛው ሰው ትራንስፖርት ተጠቃሚና እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ስለዚህ አጀንዳችሁ፣ ወሬያችሁ በየፌርማታው ታክሲ ስትሰለፉ፣ ቢሮ ውስጥ ስትጠብቁ፣ ሱቅ ላይ ምን ላይ ወሬያችሁ ሊሆን የሚገባው ህይወታችንን እንዴት ነው ተመጣጣኝ የምናደርገው? የሰቀቀን ኑሮ መሆን የለበትም። ትላንትና በቆሎ 70 ብር ገዛውና አንድ በቆሎ ከ2 ሳምንት በፊት የወርልድ ባንክ አንድ ሪፖርት ላይ ያየው 17% በመቀነስ የኢትዮጵያ ነው አንደኛው ነው። ከዛ በኋላ የደቡብ ሱዳን ነው የነበርና በጣም እየተገረምኩ ነበር። አክቹአሊ ትላንት ግን ላይክ ኢን ፐርሰን አንድ በቆሎ 70 ብር መሆኑ ሳይ ኦኬ ወዴት እየሄድን ዲስቲንግ እንዴት ነው አሁን ድሮ እንደምንሰማው የሆነ ሰዓት ዚምባብዌ እንደዚህ ሆነ፣ ሶማሌ ብር እንደዚህ ሆነ ምናምን ሲባል እንደምንሰማው ላይክ the way things are going እንደዛ ላለመሆኑ ምንም አይነት ማስተማመኛ የለም። ላይክ ፍሮም ታይም ቱ ታይም ነገሮች እየተሻሻሉ ሳይሆን እስ ላይክ ኖዝ ዳይቭ እያደረገ ነው ያለውና አላቅም ማክሮ ኢኮኖሚው እየተሻሻለ ነው ምናምን የሚሉ በሰዎች ሪፖርት ይላሉ። እውነቱን ውሸት እኛ ኢን አወር ላይፍስ ፊል ማድረግ አልቻለም እና በጣም የሚገርም ነገር ነው። ሶ this is like እንደ ህዝብ እንዴት ነው ራበን ስንል ጨለምተኞችና ወይም ደግሞ ክፎች ተብለን መወቀስ የለብን። where is the problem how we can address it ብለው ነው እንጂ ሰዎች ማየት ያለባቸው like our honest opinion እና what we are feeling ወተን ስለተናገረ እንደ ክፉ ሰዎችና እንደ ጨለምተኞች ወይም ሀገራችንን እንደምንጠላ መቆጠር የለብን። ስለዚህ ኤቭሪዋን ሂር ያለ ነው like we have to voice our opinion እና ወደዚህ ነገር እንዴት ነው ወደ ሶሉሽን የምንመጣው የሚለው ላይ like እንደ ሀገርም መነጋገር አለብን። ምክንያቱም እኔ ፐርሰናሊ አይ ፊል እንደዚህም በማየው like things are not going the right way። ስለሚበላው ነገር የሚጨነቅ ዶክተር፣ ስለሚበላው ነገር የሚጨነቅ መምህር፣ የቤት ኪራይ ምን እከፍላለሁ ብሎ የሚያስብ ዶክተር፣ የሕክምና ባለሙያ፣ የልጆችን የትምህርት ቤት እንዴት አሟልቼ ነው መከፍለው ብሎ የሚያስብ መምህር ባለባት ሀገር ውስጥ ጥሩ ዜጋ ይቀረጻል ብሎ ማሰብ ትንሽ አዳጋች ይመስለኛል፣ እኔ እንደማስበው ከሆነ ማለት ነው። ሶ ሀገራችን ፈጣን የእድገት ጎዳና ላይ እንዳለች ይታወቃል እንደሚነገረን ከሆነ ማለት ነው። አትሊስት ሌላው ዜጋ እንኳን ቢቀር ዶክተሮች፣ መምህራን
በቋሚ ገቢ የሚተዳደሩ የመንግስት ሰራተኞች የዚህ እድገት ተቋዳሽ መሆን የለባቸውም ወይ የሚል ጥያቄ መጠየቅ እፈልጋለሁ። የዶክተሮች፣ የመምህራን፣ የአጠቃላይ የመንግስት ሰራተኛው ደሞዝ በቂ ነው አይደለም የሚለውን ጥያቄ ለእናንተው ልተውላችሁና ግን ለዜጎች ጤንነት እንዲሁም ደግሞ መልካም ዜጎችን የማፍራት ኃላፊነት ያለባቸው ሰዎች አይ ቲንክ ለቤት ኪራይና ለሚበሉት ነገር እንዲሁም ለሚያገኙት ገቢ ባይጨነቁ ጥሩ ነው ብዬ አስባለሁ። የልብ ጠጋኙ ማስታወሻ የሚለው መጽሐፍ ጸሐፊ ዶክተር ፈቀደ አግዋር በአንድ ወቅት አንድ ኢንተርቪው ሲሰጥ አሜሪካ ካሉ የሕክምና ባለሙያዎች ጋር ስለ ገቢ እየተወያዩ ባሉበት ቦታ ላይ ስለሚከፈለው ደሞዝ ሲጠየቅና የሚከፈለውን ደሞዝ ሲነግር እነዛ ዶክተሮች የመለሱት መልስ አስቂኝ ነበር። ይሄ እኮ አንተ የጠራኸው ገንዘብ እዚህ ተራ የጽዳት ሰራተኛ የሚያገኘው ገንዘብ ነው። ለምንድን ነው ወጥተህ ሌላ ጋር ላይፍህን የማትኖረው በቂ ደሞዝ የተከፈለህ የሚል ጉዳይ ሲያነሱለት፣ እሱ ግን እዚች ሀገር ውስጥ እየሰጠ ባለው አገልግሎት የሚጠቀሙትን ሰዎችና የሚታደገውን ህይወት በማሰብ ነበረ እየተጎዳም ቢሆን ሀገርን ለማገልገል ያለውን ቁርጠኝነት የገለጸው። አብዛኛው በዚህ ሰዓት እያገለገለ ያለው ዶክተር፣ እያገለገለ ያለው መምህር በገቢው ረክቶ አይደለም እና ይሄ ጉዳይ በመንግስት ቢታሰብበት የሀገሪቷን እድገት አትሊስት እነዚህ ሙያ ላይ ያሉ ሰዎች ሴንስ ቢያደርጉትና ቢጠቀሙበት የሚል ምክር ሐሳብ ለማስቀመጥ ነው። ይመቻችሁ። ጤና ይስጥልን ክቡራን፣ እንደምን አላችሁ? ክቡራን፣ ይህ ተጋሩና አማራ ፎረም ከፎረንሲክ ሚዲያ ጋር የሚያቀርብላችሁ አጠር ያለች ማስታወሻ ናት። ጨቅላው ቦርኮ ቴሮሪስት አብይ አህመድ አሊ መላ የኢትዮጵያ ባንኮችን 31 የሚሆኑ ባንኮችን ብትንትናቸውን ወጥቶ ለኦህዴድ ብልጽግና በአደባባይ ሊሸለቀጣቸው መመሪያ ወጥቷል። ይህንን ዛሬ አይደለም የተናገርነው። ክቡራን፣ አብይ አህመድ አሊ በሚስጥራዊ ድርጅቶቹ ምክንያት በትግራይ ጦርነት ጊዜ እኔ ራሴ ለ2 ወር ውስጥ ቦርድ አባል ሆኜ የገባሁበት ድርጅት ውስጥ በአመት ብቻ 24 ቢሊዮን ብር ነበር ለበሻሻው አይሱዙ ሹፌር አበበ ድንቁ ጉደታ ለቶፕ ውሃ ፋብሪካ አስተዳዳሪ እንዲዘርፍ የሚያደርገው የነበረው 24 ቢሊዮን። እኛ የዛሬ 4 እና 5 ዓመት ስንናገር ኧረ ቴዲ ቁጥር ተሳስተሃል የሚሉ ብዙ ሰዎች ነበሩ። ዛሬ ሁሉም እየገባው ነው። የሚገርማችሁ ይሄን 24 ቢሊዮን ብር በአንድ ዓመት ብቻ እንምላችሁ የሚዘረፍ የነበረው ከ22 የመንግስት ተቋማት የግል ባንኮችም አተውት። ይሄ አሁን ለምሳሌ በአበበ ድንቁ ጉደታ ስም ከአባይ ባንክ የተወሰደ ብድር ነው። ከአትላስ ቅርንጫፍ መስከረም ታመነ ቅርንጫፍ ስራ አስኪያጅ ይላል። ደቡብ ግሎባል ባንክ ዶክተር ተስፋዬ ከኦህዴድ ነበር የተመደቡት። ለደቡብ ግሎባል ባንክ ከኦህዴድ የተመደቡ በቢሊዮን ነበር ያበደሩት ለአብይ አህመድ ሚስጥራዊ ድርጅቶች አስተዳዳሪ። ግቡና ተመልከቱ። አዋሽ ባንክ፣ ኦሮሚያ ህብረት ስራ ባንክ፣ ኦሮሚያ ኢንተርናሽናል ባንክ፣ የቀረ ባንክ የለም። የመንግስት ባንኮችማ ተዋቸው። የመንግስት ባንኮችን ጨርሰው ወደ ግል ባንክ ነው ዝርፊያ የገቡት። ገብታችሁ ተመልከቱ። በአበበ ድንቁ ስም የግብር መለያ መክፈያ መለያ ቁጥር 0001470176176 3014700176 በሚል ቲን ነምበር ግቡና ተመልከቱት። አበበ ድንቁ ጉደታ በሚል ነው ይሄ ሁሉ የሚዘረፍ የነበረው። ይህንንም የአዋሽ ባንክ ቦርድ አባል ነበርኩ ብያቸው ለ2 ወር አዋሽ የአብይ አህመድ ሚስጥራዊ ድርጅቶች ውስጥ ማለት ነው። የአዋሽ ባንክ ፕሬዝዳንት መሃል ላይ የምትመለከቱት ይሄ ቢጫ ኮት ያደረገው ፀሐይ ይባላል። ከጎን ያደረገው የአብይና የሽመልስ ተላላኪ ነው። የጅማ ሰው ነው ኮፍያ ያደረገው። መሃል ያለው ወጠጤው አበበ ድንቁ ጉደታ ነው። ከጎን ኃይሉ ሁርጂ ይባላል። የኢትዮጵያ አየር መንገድ የግዢ ዳይሬክተር የነበረ ለአብይ አህመድ ሚስጥራዊ ድርጅቶች የሚያገለግል የነበረ ማለት ነው። ይህን ስናጋለጥ በአዲስ ዘመን ጋዜጣ ጥቅምት 19 2015 ዓመተ ምህረት ወጣቱ ባለ 20 ዓመት የቆጠብነውን ቤት አሁን ጫካ ፕሮጀክት የሚል 3 ወረዳ ይነሳል የሚል ዜና ሰምቼ ነው የመጣሁትና ምንድነው ያለችው? ከጫካ ፕሮጀክት የሚነሱ ሰዎች ብዙ ቤቶች ናቸው የሚፈርሱት፣ የሚሰጣቸው ኮንዶሚኒየም ነው አለች። የትኛው ኮንዶሚኒየም? እኛ የቆጠብነው የትኛው 40/60 የትኛው 20/80? እኛ የቆጠብነው 15 ዓመት ሙሉ የጠበቅነው 20 ዓመት የጠበቅነው እንዴ! ኧረ አበዛችሁት። አንዴ ለወታደሮች ስትሰጡብን፣
አንዴ ለምስኪን ብላችሁ ስትሸልሙብን፣ አንዴ ሽልማት ይገባዋል ለምትሉ ለአይከን ሰው ስትሸልሙብን፣ ይሄ ኮንዶሚኒየም እኮ ባለቤት አለው። እኛ ዜጋ ነን እኮ እየጠበቅን ነው እኮ እየከፈልን እኮ ነው። የከፈልኩበትን የኔን ቤት እኮ ነው እየሰጣችሁ ያላችሁት። እንዴ አገሪቷ የድሃ መሆኗ ቀርቶ የነገስታት ልትሆን ነው። በቃ የኛ ሀገር አይደለችም። ምክንያቱም ጫካ ፕሮጀክት ይሄን ያህል ህዝብ እያፈናቀለ ይሄን ያህል ህዝብ ዋጋ እያስከፈለ ካለ እኛን ዋጋ እያስከፈለ ካለ በቃ ይታወቃል እዛ አካባቢ ምን እየተሰራ እንደሆነ ማለት ነው። ለምንድን ነው ቤታችንን የማሰጡን? ዘንድሮም ይሄው ኮንዶሚኒየም እንሰጣለን አላችሁ፣ እስካሁን ምንም ነገር የለም አይደለ? የቆጠብነውን ቤት ለምን አሰጡንም? እኛ ከውትድርና ተመላሽ እዚህ ምስኪን ተገኘ ለሁሉም ይሸለመው ተነስቶ ኮንዶሚኒየም ነው። እኔ ጥያቄው አይሸለመው አይደለም። መንግስት የራሱ መንደር ሊኖረው ይገባል። እንደዚህ አይነት ችግሮች ሲኖሩ አንስቶ የሚሰጠው ቤት የራሱ ቤት ሊኖረው ይገባል። ኮንዶሚኒየሞች የመንግስት ቤት ብቻ አይደሉም፣ የህዝብ ቤት ናቸው። ህዝብ የሰራው ነው። 40 60 20 80 በህዝብ ገንዘብ የተሰራ ነው። መንግስት ድጎማ ያግበት እንጂ እንዴ 15 20 አመት ሙሉ ጥገኝነት ቁጭ ብሎ እየጠበቃችሁ ያለ ማህበረሰብ እንዳለ ለምን አታውቁም? ሼም ኦን ዩ። በቃ ሼም። በጣም ነው የመረረን። አሁንስ እንዴት ነው በእናንተ ስህተት ከዚህም ከዛም ያፈናቀላችሁትን ማህበረሰብ ኮንዶሚኒየም የምትሰጡት? አዘጋጅታችሁ ያስቀመጣችሁት አለ። እኛ የቆጠብነው 15 አመት የጠበቅነው 20 አመት የጠበቅነው እንዴ እዛ ጋር በእናንተ በኔጌቲቭም ይሁን በፖዚቲቭ ምክንያታችሁ ያስለቀቃችሁት ሰው የራሱ የሆነ መንደር ስሩለት፣ የራሱ የሆነ መብት ስጡት እንጂ የኔን እየነጠቃችሁ አይደለም። በዛ እስከዛሬ እኮ ዝም ብለናል። አሁን ደግሞ ጭራሽ ለጫካ ፕሮጀክት ለዛ ለትልቅ ፕሮጀክት ትልቅ መንደር ከትልቅ መንደር የሚሰደድ ማአት ማህበረሰብ እኛ በቃ ዘላለም ቤት የለንም ማለት እኮ ነው። ፍትህ ለኛ ለ20 80 እና ለ40 60 ተመዝጋቢዎች እናንተ ተንቀሳቀሱ። እንደዚህ የተመዘገባችሁ ሰዎች ተንቀሳቀሱ፣ ዝም አትበሉ፣ እንንቀሳቀስ። ቢያንስ እንጠይቃቸው ይከልክሉን። ዝም ግን ማለት የለብንም። በቃ እኛ ራሱ ዱዳ ሆነናል። ምን ሆነን ነው ማንጠይቀው? ፖለቲከኛ አይደለሁም ግን ጥያቄ አለኝ። መብት ስላለ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን እኮ ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? መንደር አላፈረስንም እኮ ግን መንደር ነው የተፈጠረው። እንደዚህ ማሳያዎች አሉን። እዛ ውስጥ ያሉትም ሰዎች ቤኔፊት ያደርጋሉ። እዛችሁ ጠገንላቸው ብለን ሲሚንቶ ገረፍ አድርገን ቆርቆሮ እንትን ብለን ጎን ደግሞ ሌላ ወይ መሬቱን የቅድስተ ቅዱሳን የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ የብልጽግናው መንግስት ባለስልጣናትን አብይ አህመድን፣ ሽመልስ አብዲሳን፣ ብርሃኑ ጁላን፣ ተመስገን ጥሩነህን፣ አዳነች አቤቤን በአንድ ላይ ሰብስበህ እጅ ላይ ጣላቸውና ከነነፍሳቸው ላቃጥላቸው እና ለኢትዮጵያውያን ደስታ ልፍጠር። አሜን። አንተ የለመኑን ሁሉ ጊዜው ቢዘገይም አትነፍግምና አንተ እንደምታሳካልኝ በልበ ሙሉነት እጠብቅሃለሁ። እኔም ሁሌ ሞክራለሁ። አያት 49 ግፍ አሳየችን። ኮንዶሚኒየሙን በአጠቃላይ የሚኖሩበት ነዋሪዎች ይህ ድርጊት ሊሆን አይገባም ብለው በጋራ አወገዙ። መጨረሻው ግን ኦርቶዶክሳውያን ብቻ ተመርጠውና ተለይተው እናንት የመንግስትን እምነት ነካችሁ ኑ ተብሎ በግፍ እየተንገላቱ እንዲታሰሩ ሆነ። በአደባባይ ኦርቶዶክሳዊ የሆነ በደል ተፈጸመ። ነገሩን በማስረጃ በደንብ አድርጌ አስደግፈዋለሁ። በፎቶ እንደምትመለከቱት ከኮንዶሚኒየሞች መካከለኛ ስፍራ ላይ የተተወው ቦታ ለጋራ መገልገያነት፣ ለፓርኪንግ፣ ለግሪን ኤሪያ፣ ለህፃናት መጫወቻ የሚፈቀድ ሆኖ ሳለ መንግስት ግን ሰሞኑ እንግዲህ በምርጫ ላደረጋችሁልኝ ድጋፍና አስተዋጽኦ በሚል ለተለያዩ ፓስተሮችና ነቢያትን ለሚሉ በአጠቃላይ የኮንዶሚኒየሞችን መካከለኛ ክፍል እያደላቸው መሆኑ እየተስተዋለ ነው። አንዱ ቀድሞ ደግሞ እንደምትመለከቱት ይህንን አካባቢ ያጥራል። ያጠረው ደግሞ የአዲስ አበባ ከተማ ልማት ቢሮ የምትመለከቱትን ማስረጃ ለፍርድ ቤት አቅርቦ ነው። ያ አካባቢ የጋራ መገልገያ እንጂ ቤተ እምነትን ተቋምን ለመገንባት የሚሆን አይደለም የሚል ግልጽ ማስረጃን አቅርቧል። ይህንን ግን ወደ ጎን በመተው በማናለብኝነት እንደምትመለከቱት የፍርድ ቤት ውሳኔ ሳይጠበቅ እግዱም ሳይፈጸም አካባቢውን በቆርቆሮ ማጠር ተጀመረ። በአጠቃላይ ነዋሪው ተቆጣ። የምታዩት ነገር ተፈጠረ። ከዛ በኋላ ፕሮፓጋንዳ
ተሰራበት። ኦርቶዶክስ ገፊናት፣ ያ ዘመን ግን አብቅቷል፣ እኛንን ካሁን በኋላ ሁሉን ነገር የምንቆጣጠረው አይነት ነገር። ተከባብረንና ተዋደን የማንኖርባት ኢትዮጵያ ነገ ምን እንደምትፈጥር አብረን እናያለን። አንተ ደልቶ እኔ በፍጹም ከፍቶኝ አልኖርም ነው ምልህ። መላው ባለማህተብ ይህንን እየሰማህ በደንብ እንድታስተውል እፈልጋለሁ። የዚህ ዘመን ዘርፈ ብዙ ተጽዕኖ እንዲህ አይነት መልኮችም ጭምር እንዳሉት እወቅ፣ ተረዳ። በአያት 49 ኦርቶዶክሳውያን የታሰሩት በግፍ ነው። ይሄ መታወቅና መሰመር አለበት። የእናንተን ፖለቲካና ፕሮፓጋንዳ ቀቅላችሁ ብሉት ነው ምልህ። ብትሆንልን ደስ ይለን ነበር። በህወሓት ጊዜማ በስንት ጣዕሙ። አሁን ደግሞ የህወሓት ፖለቲካ ጀመራችሁ። ህወሓት ነው ይህን የምታረቀው፣ ይህን የምትፈጥረው። ምን በህወሓት ዘመን የነበር እንዴ? ምድረ ሌባ ምንድን ነው የምታወራው? በህወሓት ዘመን ነበር ቤተክርስቲያን የምታቃጥለው? በህወሓት ዘመን ነው ይሄን ነገር ስታደርግ የነበረው? ሁልጊዜ ህወሓት ማለት አይደብራችሁም እንዴ እናንተ? እንደው ሼም የለም እንዴ? ሁልጊዜ ህወሓት ዱቄት ሆኗል፣ በትነነዋል፣ ምንም ነገር የለም፣ አቅም የላቸውም ትላላችሁ። መጣችሁ ደግሞ አሁን ህወሓት ነው ይሄን ያደርገው ብላችሁ አርሲ ላይ ለተፈጠረው ችግር ህወሓት ነው ያደርገው ብላችሁ ፖለቲካ ትሰራላችሁ። በወያኔ ጊዜማ ሞክራችሁ አፈር ገድሜ አስበልቷችሁ ድራሽ ጠፍቷል። በህወሓት ጊዜ ይሄ ነገር እንዳልነበረ የምታውቁት ጀምረውት በደንብ ተናግሮ አስታውሳለሁ። መለስ ዜናዊ ተናግሮ ድራሻቸውን አጥፍቷቸው እንደዚህ አይነት ነገር ቀና ብለው እንዳያዩ አድርጓቸዋል። ቀና ብለው አሁንም የሚደረገው ነገር ምንድን ነው? ምን ያደርጋሉ? ቤተክርስቲያን ያቃጥላሉ። አሁን ያንን መሬት ለማን ነው የሚሰጠው? ቤተክርስቲያኗ ተመልሳ ትሰራለች እዛ ቦታ ላይ? አይታሰብም። ቤተክርስቲያኑ ተመልሶ ይሰራል? እስቲ ለዶክተር አብይ ጥያቄ አቅርቡልኝ፣ ለሽመልስ አብዲሳ ጥያቄውን አቅርቡልኝ፣ እዛ አካባቢ ላሉ ሰዎች አቅርቡልኝ። ያ ቤተክርስቲያንን መልሶ ይሰራል ወይ ነው ጥያቄው? አይሰራም። እዛ ቦታ ላይ ምናልባት መስጊድ ይሰሩበታል ከትንሽ ጊዜ በኋላ። እውነቱ ይሄ ነው። ቤተክርስቲያኑ መልሶ አይሰራም። አርሲ የተመረጠበት ቦታ ቀስ እያሉ ነው። ብዙ ቦታዎች አሉ፣ ድምፅ የሌላቸው ብዙ ቦታዎች አሉ። ወለጋ ነበረ፣ ክሊናውት አደረጉ። ወለጋ በደንብ ክሊናውት አደረጉ። አማራ የሚባል ኦርቶዶክስ የሚባል በደንብ አጸዱ። ኦሮሞ ነው ኦርቶዶክስ የሆነ ዲቃላ ነው የምትባለው። ማንም ያውቀዋል። ይሄ ማንም ነው የሚያውቀው። የኦሮሞ አባቶችን የኦሮሞ ወንድምና እህቶችን ኦርቶዶክስ ከሆኑ የዲቃላ የአማራ ምንድነው እምነት ነው የሚሏቸው። ዓለም ላይ እንዳለ አይነግሯቸው፣ ማህይም ስለሆኑ ማለት ነው። አሁንም ወለጋን ጨረሱ፣ ከዛ አርሲ ይመጣሉ። ከዛ በኋላ ነገ ጅማ ጠብቁኝ። ጅማም የሚሆነው ይሄ ነው። ኦሮሚያ ክልል ላይ የተባለ በሙሉ የኦርቶዶክስ ተጠብቆ እንደዚህ አይነት ነገር እንደሚሰራ እርግጠኛ ሆኜ እነግርሃለሁ። ክሊን አፕ ነው። የወለጋን አበረዱት አይደለ? የሚፈልጉትን ጨረሱ፣ የሚፈልጉትን አፈናቀሉ፣ የሚፈልጉትን መሬት ወሰዱ። አሁን እሱ ቀረ። አሁን አርሲ መጣ። አርሲ ስጨርስ ሀረር ትሄዳለህ። ሀረር ስጨርስ ጅማ ትገባለህ። ይቀጥላል። ይሄን ነው እየሰሩ ያሉት። ግን የኦርቶዶክስ ልጆች ሾርት ሚሞሪ ሆናቸዋል። ብዙ ጊዜ የተጎዳችሁት በዛ